ነጠላ ለብሶ ነው የተገኘው። ልንገራችሁ በቃ እንዴት ደስ እንደይልግ እንዴት መሰላችሁ? ይሄ በቃ ይሆናል አይደል? አንድ ገና ትዳር የመሰረተ ሰው የመጀመሪያ ልጅ ሲወለድለት እንዴት ነው ደስ የሚለው? ልክ እንደዛ ነው። በጣም ደስ ብሎኛል። ይሄ ሁሉ ሰው የክርስቶስ ኢየሱስን ወንጌል ለመማር በመምጣቱ እጅግ በጣም ደስ ብሎኛል እና ብቻ በጣም ደስ ብሎ ነበር። በጣም ነው የምታምሩት። በጣም እና እውነት ሁላችሁንም በጣም አድርጌ ነው የማመሰግነው። ክርስቲያኖች ይሄ ጉባኤ አዲስ አበባ ላይ ብቻ የሚደረግ አይደለም። ያው ከዚህ በኋላ ኦርቶዶክሳዊ ወጣት የሚለው ጉባኤያችን የመጀመሪያው እሳት የተለኮሰበት ቀን ነው ዛሬ ጥቅምት 9 የመጀመሪያው እሳት የተለኮሰበት ቀን ነው። ይሄ የወንጌል እሳት ደግሞ ያው እየሰደደ በክልል ከተሞችም የሚዞር ነው። እንደ እግዚአብሔር መልካም ፈቃድ እንግዲህ ሁለተኛ ጉባኤያችን የሚሆነው ያው ቅድም በአውደ ምሕረት ላይ ስንናገር ነበረ በደብረ ብርሃን ከተማ ነው። በብፁዕ አባታችን አቡነ ቀለሜንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ እንዲሁም ደግሞ በሀገረ ስብከቱም ስራ አስኪያጅም በመጋቤ ሐዲስ ነቃ ጥበብ ማለት ነው በሀገረ ስብከቱም ስራ አስኪያጅ መልካም ፈቃድ እንግዲህ ሁለተኛው ጉባኤ ደብረ ብርሃን ላይ ይደረጋል እና በዚህ አጋጣሚ እንደው ክልል ሌሎች ቦታዎች ላይ ይደረግ የሚል ስጋት ያላችሁ እህት ወንድሞቻችን ምንም አይነት ስጋት እንዳይገባችሁ። ይሄ ጉባኤ አዲስ አበባ ላይ ብቻ የሚደረግ አይደለም። ከዚህ ቀደም ስለነገራችሁ እንደነበረው የኛ በጣም ትልቁ ፍላጎት እናንተን ሰብስበን እኛ ብቻችንን ማይክ ይዘን በዚህ ወጥቶ በዚህ ገብቶ ምናምን ማለት አይደለም። የኛ ትልቁ ዓላማ እናንተን ወደ ቅዱስ ቤተክርስቲያን ስቦ በቤተክርስቲያናችን መምህራን በቤተክርስቲያናችን ሊቃውንት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቃል እንድትማሩ ነው። በዚህ አጋጣሚ በራማ ቲዩብ ላይ ሙሉ ፕሮግራሙ ተለቋል። ምናልባት በዩቲዩብ ቻናል አማራጭ ፕሮግራሙ ያመለጣችሁ ወንድሞቻችን ፕሮግራሙ ምን እንደሚመስል ማየት የምትፈልጉ ከሆነ ራማ ቲዩብ ላይ ሙሉ ፕሮግራሙ በሶሻል ሚዲያ ላይ ተለቋል እና በዚህ አጋጣሚ በጣም እንደው ደስ ስላለኝ መልእክቶችን ማስተላለፍ እፈልጋለሁ። ከሁሉ በፊት ይሄ ጉባኤ እንዳይሳካ ጥረት ስታደርጉ የነበራችሁ እህቶች ወንድሞች በእውነት ይሄ ጉባኤ እንዳይሳካ እንደው ጌታ በሚያውቀው እኔ ለምን እንደሆነ አላውቅም። ማንንም ሰው እኔ ፐርሰናሊ መዝለፍ አልፈልግም። ማንንም ሰው መተቸት አልፈልግም። ማንንም ሰው ላይም ደግሞ መፍረድ አልፈልግም። በጣም በሚያሳዝን ሁኔታ ክርስቲያኖች ወንድሞች በተለያየ አይነት አቅጣጫ በተለያየ አይነት መልኩ በጣም ብዙ ሰዎች ይሄ ጉባኤ እንዳይሳካ ይሄ ጉባኤ እንዳይደረግ በጣም ብዙ ጥረት አድርገዋል። ዛሬ በአውደ ምሕረቱ ላይ ስናመሰግናቸው የነበሩ አባቶቻችን በአጠቃላይ የነዚህን ሰዎች ሁሉ ሰንሰለት በጣጥሰው ከእግዚአብሔር በታች ጉባኤው እንዲደረግ ያደረጉ ለወንጌል ትልቅ ዋጋ የከፈሉ አባቶቻችን ስለሆኑ ነው ክብርን የሰጠናቸው ያመሰግናቸውም ጨምረና እንደው እንዲህ አይነት ነገር ስታደርጉ የነበራችሁ ሰዎች እውነት ለቤተ ክርስቲያን ተቆርቆራችሁ ከሆነ በቃ እውነት ለቤተ ክርስቲያን በመንፈሳዊ ቀናት ተነሳስታችሁ ከሆነ የቤተ ክርስቲያንን ቅጥር ለመጠበቅ ከሆነ እንዲህ አይነት ነገሮችን ስታደርጉ የነበረው እግዚአብሔር አምላክ አሁንም አገልግሎታችሁን ያርዝመው። እንደው ግን በመቀኝነት እንደው በጥላቻ ከሆነ ግን እግዚአብሔር አምላክ ልብ ይስጣችሁ። ምክንያቱም አንዳንዴ ያናቀም የሆነ ሰው እንደው ፈለጋትና ቴዎስን ስለተቃወመ አይ በቃ ይሄ ዝም ብሎ ጥላቻ ነው ይሄ ከቤተክርስቲያን የሆነ እንደ ውጪ የሆነ ሰው ምናምን ብለን መፈረጃ አንፈልግም። አንዳንድ ጊዜ የቤተክርስቲያንን ቅጥር ከመጠበቅ አንፃርም እንደው ቤተክርስቲያንን ከመታደግም አንፃር ይሄ ሰው ሌላ ዓላማ ይኖረዋል ብለው የሚፈሩ ሰዎች ስጋት ያለባቸው ሰዎች ምናልባት ከመልካም አንግል አድርገውት ከሆነ ይሄ በጣም በቃ እንደው ከጥሩ ጎን ያደረጉት ነገር ስለሆነ እግዚአብሔር አምላክ አሁንም የአገልግሎት ዘመናቸውን ያርዝመው። አሁንም ቅዱስ ቤተክርስቲያንን የሚያገለግሉበትን እድሜ ጨምሮ ይስጥልን። ምናልባት በቃ በዛ አይነት ሐሳቤ ከሆነ ነገር ግን እንደው በጥላቻ ከሆነ አላደለ በጣም በኔጌቲቪቲ ኢነርጂ በኔጌቲቭ ኢነርጂ እንደው የተደረገ ጥረት ከሆነ ግን እግዚአብሔር አምላክ ልብ ይስጣቸው ማለት የምንፈልገው ይሄን ብቻ ነው እና አሁንም እኛ የምንፈልገው ሰዎች ወደ ቤተክርስቲያን እንዲመጡ ብቻ ነው። ጌታ በሚያውቀው
ክርስቲያኖች ወንድሞች ለእናንተ አይነገርም። እናንተን እዚሁ ሶሻል ሚዲያ ላይ በጣም በማይረቡ ጉዳዮች የተለያዩ ወሬዎችን እያነሱ መያዝ ይቻላል። የኛ ግን ዓላማችን ያ አይደለም። የኛ ትልቁ ዓላማችን እናንተን በክርስቶስ ፍቅር የምንወዳችሁን እህት ወንድሞቻችን በአጠቃላይ ወደ ቅድስት ቤተክርስቲያን አምጥቶ የጌታችን የኢየሱስ ክርስቶስን ቃል ልትማሩ ነው። በነገራችን ላይ ኦርቶዶክስ የወጣት የሚለው ጉባኤያችን በአመት ውስጥ 4 ጊዜ ይደረጋል። ሁላችሁም እንዳትረሱት። እዚህ በአመት 4 ጊዜ ይደረጋል። ሁለቱ ጉባኤቶች ማለትም የጉባኤው የመጀመሪያው ዙር በአመት ውስጥ ለምሳሌ የፊታችን 2019 የመጀመሪያው ዙር ጉባኤና የመጨረሻው ዙር ጉባኤ አዲስ አበባ ላይ ነው የሚደረገው። በመካከል የሚደረጉት ሁለቱ ጉባኤቶች ደግሞ ክፍለ ሀገር ነው የሚደረጉት እና የመጨረሻው ዙር ጉባኤ ላይ ክርስቲያኖች ምንሰራው ትልቅ ስራ አለ። ሁላችሁም አሁን አዳምጡኝ። የምንሰራው ትልቅ ስራ አለ። በአመት 4 ጊዜ ነው የሚደረገው። በአመት 4 ጊዜ በነገራችን ላይ ብዙ አይደለም፣ እንደውም በጣም ሲያንስ ነው። እግዚአብሔር ከረዳን የእናንተም እጆች ተዘርግተው ካገዛችሁን ደግሞ ከዚህም የበለጠ መስራት እንፈልጋለን። እግዚአብሔር ይጨመርበት እና ትልቅ የምንፈልገው ነገር ምንድነው? የመጨረሻው ዙር ጉባኤ ላይ ክርስቲያኖች በደንብ አስታውሱ፣ ሁላችሁም ዝግጁ ሆናችሁ እንድትመጡ እንፈልጋለን። ሁላችሁም ጋር የሚዞር ምዝገባ ይኖራል። በጣም ብዙ እህት ወንድሞቻችን እየዞሩ ፈቃደኛ የሆኑ ሰዎችን ይመዘግባሉ። የሚመዘግቡት እነማንን ነው? ምን አይነት ሰዎችን ነው ካልን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋው ክቡር ደሙን ቅዱስ ስጋውን ክቡር ደሙን የሚቀበሉ መቀበል የሚፈልጉ ሰዎችን በአጠቃላይ ይመዘግባሉ። ዝም ብለን እንደው በአንድ ቀን ኑና እንደው ተነስተን እንደዚህ እንሂድ ምናምን የሚል ሐሳብ የለንም። በደንብ አድርጋችሁ ተከታተሉኝ። አሁንም ምናልባት የሚቃወሙ ሰዎች ካሉ እነሱን በፍቅር እንዲያደምጡ ማለት ነው። በአመት 4 ተከታታይ ጉባኤያቶች ከተደረጉ በኋላ የመጨረሻው ዙር ጉባኤ የፍልሰታ ጾም ከመድረሱ በፊት ነው የሚደረገው፣ ሐምሌ ላይ ወይ ደግሞ ነሐሴ ወር አካባቢ ማለት ነው። እና የመጨረሻው ዙር ከተደረገ በኋላ የምንመዘግባቸው ክርስቲያን የሆኑ ወንድሞቻችን በተመረጡ ሰንበት ትምህርት ቤቶች ተከታታይ ለሆነ ጊዜ ትምህርታቸውን ተምረው እያንዳንዱ ሰንበት ትምህርት ቤት የግንኙነት ክፍል አለው። ክርስቲያኖች በግንኙነት ክፍል በኩል የንስሐ አባት አግኝተው በንስሐ ሕይወት ተመላልሰው ቀኖና ወስደው ፍልሰታ ጾም ላይ ሁላችንም ዛሬ ሁላችሁም ተሰብስባችሁ እናንተም ቁጭ ብላችሁ እኛም ቁጭ ብለን አይደለ የክርስቶስን ቃል የተማርነው። የፍልሰታ ጾም ሲደርስ ደግሞ ሁላችንም እኔ ቆሜ እና ሌሎች ወንድሞች ቆመው በሉ ተሰለፉ ነገሌ ምናምን ጋይስ የተቆራረጥኩ ከሆነ ፕሊስ ንገሩኝ እሺ። እና እኛ እያሰለ አዲስ አበባ ላይ የሚደረግ ዙር ጉባኤያችን ላይ ምዝገባ ይደረጋል። ሁላችሁም ትመዘገባላችሁ እና እህቶች እህት አንቀጽ፣ ወንድሞች በወንድሞች አንቀጽ ሁላችንም ሆነን የቅዳሴ ጸሎት በዕለቱ ተገኝተን አስቀድሰን ዝም ብለን ግን አይደለም ኮሌክት የምንሆነው። ቅድም እንዳልኳችሁ በተመረጡ ሰንበት ትምህርት ቤቶች ላይ ሁሉንም ስራ ፈለገ አትናቴዎስ ሳይሰሩ ትልቁ የኔ ፍላጎት ያ ነው። ሁላችሁንም ወደ ቤተክርስቲያን መዋቅር ማስገባት ነው የኔ ትልቁ ፍላጎት። ስለዚህ ፈለገ አትናቴዎስ ብቻውን የሚሰራው ስራ አይኖርም። ሁላችሁንም መዝግበን ከጨረስን በኋላ ወስደን የምናስረክበው ለሰንበት ትምህርት ቤት ተቋማት ነው። በተመረጡ ሰንበት ትምህርት ቤት ተቋማት ላይ ተከታታይ ለሆነ ጊዜ የቤተክርስቲያን መሰረታዊ የሆኑ ትምህርቶችን ከተማራችሁ በኋላ በግንኙነት ክፍል ደግሞ በኩል ካህናት አባቶችን ካገኛችሁ በኋላ ሁላችሁም ቀኖናችሁን ጨርሳችሁ እናንተም እኛም ንስሐ ገብተን ፍልሰታ ጾም ላይ ቅዱስ ስጋውን ክቡር ደሙን እንቀበላለን። የዛሬዋን ቀን ያሳየን አምላካችን እግዚአብሔር በጣም ብዙ አሜኬሎችን በአጠቃላይ እንደው እየገለጠ ከብዙ ፈተናዎች እየከለለ የዛሬዋን ዕለት እንድናይ የፈቀደልን አምላካችን እግዚአብሔር እናምናለን። ያችንም ቀን ያሳየናል እና በጣም 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 ደስ የሚል ፕሮግራም ነበር የዛሬው ፕሮግራም። በዛሬው ዕለት የተገኛችሁ ወንድሞች እውነት በጣም ነበር የምታምሩት። ስለ እውነት ሁላችሁም በጣም ነው የምታምሩት፣ በጣም ነው ደስ የምትሉት። ቀጣይ ሁለተኛው ዙር የሚሆነው እንግዲህ ደብረ ብርሃን ላይ ነው። ሶስተኛ ዙር የተለያዩ ነገሮችን እየተዘገጃጀን ያለ ነው።
ሶስተኛ ዙር እንግዲህ ወይ ወላይታ ላይ ወይ ደግሞ ሀላባ ላይ ነው ሊሆን የሚችለው። ወይ ወላይታ ወይ ደግሞ ሀላባ እንደማን ፈቃድ እንደ እግዚአብሔር መልካም ፈቃድ ሶስተኛ ዙራችንን ወላይታ ወይ ደግሞ ሀላባ ላይ እናደርጋለን። እግዚአብሔር አምላክ ይጨመርበት። ሁላችሁም በራማ ቲዩብ ላይ ኦኬ፣ በጣም ትልቅ ሚዲያ ነው እና በራማ ቲዩብ ላይ የዛሬው ጉባኤ ኦርቶዶክስ ወጣት የ2018 ዓመተ ምህረት የመጀመሪያው ዙር ፕሮግራም በአጠቃላይ ሙሉ ለሙሉ ራማ ቲዩብ ላይ ስለተለቀቀ ሁላችሁም ራማ ቲዩብን ሰርች እያደረጋችሁ ገብታችሁ እንድታዩት በልዑል እግዚአብሔር ስም ጠይቃለሁ። እና ደግሞ በደንብ ቪዲዮ እንዲታይ ሁላችሁም ለብዙ እህት ወንድሞቻችሁ ሼር እንድታደርጉት በልዑል እግዚአብሔር ስም ጠይቃለሁ። ሌላው ሁለተኛ ዙር ለምናደርገው ጉባኤ አሁንም ትልቅ የአቅም ግንባታ ያስፈልገናል ክርስቲያኖች። ዛሬ ይሄንን የመሰለ ጉባኤ ማድረግ የቻልነው ብታምኑም ባታምኑም እናንተ ሰፖርት ባደረጋችሁት አቅምና ሰፖርት ባደረጋችሁት ማቴሪያልም ጭምር ነው። ስለዚህ አሁንም ከፊት የምናደርገውን ደብረ ብርሃን የሚዘጋጀውን ጉባኤ ሁላችሁም እንድታግዙ በልዑል እግዚአብሔር ስም እንጠይቃለን። ደብረ ብርሃን ያላችሁት ወንድሞቻችን ጉባኤው የሚደረገው ታኅሳስ 11 ታኅሳስ 12 እና ታኅሳስ 13 ነው። ስለዚህ ከታኅሳስ 11 ጀምሮ እስከ ታኅሳስ 13 ድረስ በደብረ ብርሃን ላይ ልዩ የሆነ ጉባኤ ይኖረናል። እንደ እግዚአብሔር መልካም ፈቃድ አሁንም በጣም ብዙ የሆኑ የቤተክርስቲያን አገልጋዮችን ይዘን ነው ወደ ደብረ ብርሃን የምንመጣው። ደብረ ብርሃን መተን ከተማ እናውክም ክርስቲያኖች። ኦኬ፣ የኢየሱስን ስም እየጠራን የምናበሽቃቸው አካላቶች የሉ። እኛ ሰዎችን የማበሸቅ ዓላማ የለንም። አንዳንዶች በስንፍና ኢየሱስን ሰበክን ብለው የኢየሱስን ስም እየተጠቀሙ ነገር ግን ብዙዎችን ያበሽቃሉ፣ ለማብሸቅ ይሞክራሉ። እኛ እግዚአብሔር ባወቀ ሰዎችን የማብሸቅ ዓላማ የለንም። ደብረ ብርሃን ስንመጣ ደብረ ብርሃን ያላችሁ ፕሮቴስታንት ወንድሞቻችን ድምጻችን ከፍ አድርገን እየጮህን እናንተን የማናደድ የማበሳጨት የማብሸቅ ዓላማ የለንም። ምንፈልገው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ወንጌል መስበክ ነው እና ደብረ ብርሃኖች ታኅሳስ ላይ ጠብቁን። ከታኅሳስ 11 እስከ 13 ድረስ ልዩ የሆነ ጉባኤ ይኖረናል። ከብፁዕ አባታችን አቡነ ቀለሜንጦስ እንዲሁም ደግሞ ከሀገረ ስብከት ስራ አስኪያጁ ከመጋቤ ሐዲስ ነቃ ጥበብ ጋር በመሆን እንግዲህ በጣም ልዩ የሆነ ጉባኤ ለማዘጋጀት ደፋ ቀና እያለን ያለ ነው። በዚህ አጋጣሚ ደብረ ብርሃን ላይ ሆናችሁ በሳውንድ ሲስተም የዲኮር ስራ የምትሰሩ እህት ወንድሞቻችን ካላችሁ በውስጥ መስመር መልእክት አስቀምጡልን። ከአዲስ አበባ ድረስ በጣም ከባባድ ዕቃዎችን ተሸክመን ከምንመጣ ስራችን እንድታቀሉልን ማለት ነውና ፕሊስ እባካችሁ አሁንም እንዳትረሱ የምትችሉ ሰዎች በተለይ በውጭ ዓለም ያላችሁት ወንድሞቻችን እናንተ የምታደርጓት ትንሿ ነገር እዚህ በጣም ብዙ ትልቅ ስራዎችን ትሰራለች። ዛሬ ይሄን የመሰለ የደመቀ ጉባኤ ማድረግ የቻልነው በእናንተ በእህት ወንድሞቻችን እንደ እግዚአብሔር መልካም ፈቃድ እናንተን ይዘን አሁንም ደብረ ብርሃን ብቻ አይደለም፣ ጎንደር ብቻ አይደለም፣ ደሴ ብቻ አይደለም፣ መቀሌ ብቻ አይደለም፣ ጅጅጋ ብቻ አይደለም፣ ቤኒሻንጉል ብቻ ሳይሆን ወላይታ፣ ወልቂጤ፣ ወሊሶ፣ ውራቤ በጣም ብዙ ቦታዎች፣ ሀላባ፣ ዲላ የተለያዩ ቦታዎች እንደ እግዚአብሔር መልካም ፈቃድ ይሄ ጉባኤ ይቀጥላል። አዲስ አበባ ላይ ብቻ የሚቀር አይደለም፣ አዳማም ጭምር እንደ እግዚአብሔር መልካም ፈቃድ። ስለዚህ ሁላችሁም ሰፖርት ማድረግ የምትችሉ አሁንም ሰፖርት እንድታደርጉ በልዑል እግዚአብሔር ስም ጠይቃለን። በሁላችሁም ፊት አሁንም ከሁሉ በላይ እግዚአብሔር አምላኬን አመሰግናለሁ። ዛሬ ላይ ስማቸውን ጠርቼ ማመሰግናቸውን ሰዎች የምትችሉ ፎቶአቸውን ፈልጋችሁ ፕሊስ ህዝብ ሊያውቃቸው ይገባል። እነዚህን አባቶቻችንን በእውነት እነዚህን አባቶቻችን ህዝብ ሊያውቃቸው ይገባል ክርስቲያኖች። እና ፎቶአቸው እንደምንም ሰርች አድርጋችሁ ፈልጋችሁ ፖስት እያደረጋችሁ እንድታመሰግኑልኝ በልዑል እግዚአብሔር ስም ጠይቃለሁ። ከሁሉ በፊት ሰማይን ያለ ባላ ምድርን ያለ ካስማ ያጸና አምላካችን እግዚአብሔርን እጅግ በጣም አድርጌ አመሰግነዋለሁ። ኃጢአተኛ ሆኜ ሳለ በደለኛ ሆኜ ሳለ በእውነት በእርሱ ፊት የምቆምበት ምንም አይነት ጽድቅ ሳይኖረኝ እኔን በደለኛውን እኔን ኃጢአተኛውን ከነ ኃጢአቴ ከነ በደሌ ለዚህ ቀን ስላበቃኝ ይሄንን ደግሞ ታሪካዊ ቀን እውን እንዳደርግ ስለረዳኝ አምላካችን እግዚአብሔርን ከሁሉ በላይ እጅግ በጣም አድርጌ አመሰግነዋለሁ። አሁንም እግዚአብሔር አምላክ የንስሐን እድሜ ሰጥቶ ከዚህም የበለጠ ቅድስት ቤተክርስቲያንን እንዳገለግል እድሜውን ጨምሮ ይስጠኝ። እግዚአብሔርን በጣም አድርጌ አመሰግነዋለሁ። ከዛ በመቀጠል ከእግዚአብሔር በታች የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት
ብፁዕ አባታችን አቡነ ሕርያቆስን እጅግ በጣም 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 አድርገን እናመሰግናቸዋለን። ብፁዕ አባታችን አቡነ ሕርያቆስን ኦርቶዶክስ የሆነ ሰው በአጠቃላይ ፕሮፋይል ሊያደርጋቸው ይገባል። ይሄ መልእክት የሚደርሳችሁ እህት ወንድሞቻችን ኦርቶዶክሳዊ ከሆናችሁ ኦርቶዶክሳዊት ከሆናችሁ ብፁዕ አባታችን አቡነ ሕርያቆስን ሁላችሁም ፕሮፋይል ልታደርጓቸው ይገባል። ምክንያቱም ይህንን የመጀመሪያውን ጉባኤ እንዲደረግ አባቴ ፈቃድ የሰጡ በጣም ብዙ የሥራ ጫና እያለባቸው ሐዋርያዊ አገልግሎት እያለባቸው በጣም ብዙ የተደራረቡ ኃላፊነቶችን ተሸክመው ሳለ ነገር ግን በእውነት በአባትነት የእኛን ድምፅ እየሰሙ አባታዊ ቡራኬ አባቴ መመሪያ እየሰጡ ይሄ ጉባኤ እንዲደረግ በጣም ትልቅ አስተዋጽኦ ያደረጉ አባት ናቸው እና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑትን ብፁዕ አባታችን አቡነ ሕርያቆስን እጅግ በጣም አድርጌ አመሰግናቸዋለሁ። ከዛ በመቀጠል መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴንም እጅግ በጣም አድርገን እናመሰግናቸዋለን። ብዙዎቻችሁ የሀገረ ስብከት ስራ አስኪያጃችንን የምታውቋቸው አይመስለኝም እና ልታውቋቸው ይገባል። ክርስቲያኖች አባቶቻችሁ ልታውቁ ይገባል። መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ እጅግ በጣም ትሁት የሆኑ በጣም በቃ ምን ልበላችሁ ለቤተ ክርስቲያን አገልግሎት ያላቸው አቋም እጅግ በጣም የሚደንቅ ትሁት የሆኑ አባት ናቸው። በእውነት ክቡር ስራ አስኪያጃችንንም እጅግ በጣም አድርጌ ማመስገን እፈልጋለሁ። ከዛ በመቀጠል የቦሌ መድኃኔዓለም ካቴድራል ቤተክርስቲያን ዋና አስተዳዳሪ የሆኑት መልአከ አርያም ቆሞስ አባ ኃይለ ማርያም በፈቃዱን እጅግ በጣም አድርጌ ማመስገን እፈልጋለሁ። እጅግ በጣም የሚደንቁ አባት ናቸው። ልነግራችሁ አልችልም። ለአገልግሎት ለወንጌል ያላቸው ቦታ እጅግ በጣም የሚደንቅ ነው። እንዲህ አይነት አባቶችን እግዚአብሔር አምላክ ያብዛልን። ከዛ በመቀጠል መልአከ መዊ መምህር በቃሉ የቦሌ መድኃኔዓለም ካቴድራል ዋና ጸሐፊ ናቸው። በቃ እንዴት ብዬ ልንገራችሁ፣ አንዳንድ ጊዜ ትልልቅ ኃላፊነት ኖሯቸው ራሳቸውን ዝቅ የሚያደርጉ ሰዎችን ተመልክታችሁ ታውቃላችሁ? ክርስቲያኖች ትልቅ ኃላፊነት፣ ትልቅ ሲመት፣ ትልቅ ሹመት ኖሯቸው ነገር ግን ከሁሉም ጋር ተናንሰው ሁሉን አድማጭ ሆነው የሚያገለግሉ ደግሞ እግዚአብሔር እንደው ሀብት አድርጎ ትህትናን ሀብት አድርጎ የሰጣቸው በጣም ብዙ አገልጋዮች አሏት ቤተክርስቲያናችን እና ከነዛ ውስጥ አንዱ ናቸው። እኚህም ትልቅ የቤተክርስቲያን አገልጋይ እጅግ በጣም ነው የምንወዳቸው። በዚህ አጋጣሚ የቦሌ መድኃኔዓለም ካቴድራል ጸሐፊ የሆኑት መልአከ መዊ መምህር በቃሉን እጅግ በጣም አድርጌ ማመስገን እፈልጋለሁ። ክርስቲያኖቶች ወንድሞች እናንተም እንድታመሰግኑልኝ እፈልጋለሁ። ከዛ በመቀጠል የካቴድራሉን ስብከተ ወንጌል ክፍል በአጠቃላይ እጅግ በጣም አድርገን ማመስገን እንፈልጋለን። ያው ጉባኤውን እንዳያችሁት ኦርቶዶክስ የወጣት የሚለው ጉባኤ ከካቴድራሉ ስብከተ ወንጌል ጋር በመተባበር የተዘጋጀ ጉባኤ ነው እና ከሁሉ በላይ አስፈላጊውን ትብብር በአጠቃላይ አድርገው ጉባኤው እንዲጠናቀቅ እንዲደረግ ያደረጉትን የካቴድራሉ ስብከተ ወንጌል ክፍሎች በአጠቃላይ እጅግ በጣም አድርገን ነው የምናመሰግናቸው። ከዛ በመቀጠል በዕለቱ ተገኝተው ያገለገሉንን ልሳነ ክርስቶስ መምህር ጳውሎስ መልካ ስላሴ በጣም በእውነት በጣም አድርገን እጅግ በጣም አድርገን እናመሰግናለን። በጣም ደግሞ ጣፋጭ የሆነ ትምህርት ያስተማረንን እጅግ በጣም እንወደው መምህራችን መምህር ዲያቆን አቤል ካሳሁንን እጅግ በጣም አድርገን እናመሰግናለን። ከዛ በመቀጠል በዝማሬም ደግሞ ያገለገለን ወንድማችን ዘማሪ አቤል መክብብ በጣም ነው የምንወደ። በዚህ አጋጣሚ አንተንም እጅግ በጣም አድርገን እናመሰግናለን። ወንድማችን ዘማሪ ዲያቆን ብስራት በጣም ልዩ ጸጋ ያለው ወንድማችን ነው። እንደ ታናሽ የሚታዘዘን ወንድማችን ነው። እሱንም በጣም አድርገን እናመሰግናለን። እና ደግሞ የካቴድራሉ ማህበረ ካህናት እናንተ ቁጭ ብላችሁ የክርስቶስን ቃል ስትማሩ ወንጌሉን ስትማሩ የዞሩ ማይጠንቱን እያጠኑ ሲያገለግሏቸው የነበሩ ጸሎቱን ደግሞ ሲጀመር ወንጌል እየተነበበ ምስባኩ እየተሰበከ እንዲጀመር ያደረጉ የካቴድራሉ ማህበረ ካህናት በአጠቃላይ እጅግ በጣም አድርገን እናመሰግናቸዋለን። እነሱንም ደግሞ ኮኦርዲኔት አድርገው አብረው ሲያገለግሉ የነበሩ የካቴድራሉ ቄሰ ገበዝና ሊቀ ዲያቆንንም እጅግ በጣም አድርገን እናመሰግናቸዋለን። ከዚህ ሁሉ ደግሞ ጀርባ ያሉ ሁለት ኢቨንት ኦርጋናይዘሮች አሉ። ጉባኤው ሲደረግ ማለት ነው። ሎዛ ኢቨንት ኦርጋናይዘር በእውነት ምን ልበላችሁ 9 ወር ሙሉ ይሄን ሐሳብ ስናሸው
የሚታረሙ ሀሳቦችን እያረመ የሚስተካከሉ ሀሳቦችን እያስተካከለ መቀናት ያለባቸውን ሀሳቦች እያቀና እኛ ማግኘት ያለብንን አካል በአጠቃላይ እንድናገኝ እያደረገ ሲያግዘን የነበረ ወንድማችን ነው። መምህር የማርያም ወርቅን ብዙዎቻችሁ ታውቁታላችሁ እና ሎዛ ኢቨንት ኦርጋናይዘርን በጣም አድርገን እናመሰግናለን። አይ ቲንክ የዩቲዩብ ቻናልም የቲክቶክ ቻናልም አላቸው እና ሎዛን ሁላችሁም ሰርች አድርጋችሁ ፎሎ እንድታረጉ ሰብስክራይብ እንድታረጉ በሉል እግዚአብሔር ስም ጠይቃለሁ። ከዛ በመቀጠል ደግሞ በጣም ትልቁን የአገልግሎቱን ድርሻ የያዙትን ዲጄ ሮሃብ ዲኮር እና ኢቨንት ኦርጋናይዘር እጅግ በጣም አድርገን እናመሰግናለን። በዚህ አጋጣሚ የዲጄ ሮሃብ ዲኮር እና ኢቨንት ኦርጋናይዘር ዋና ስራ አስኪያጅ ወንድማችን አቤል ልነግራችሁ አልችልም። የሚገርም ትሁት የሆነ ወንድማችን ነው። ከዚህ ቀደም ለወላይታ ሀገረ ስብከት ለብፁዕ አባታችን አቡነ ይስሐቅ የገቢ ማሰባሰቢያ ስናደርግ በአንድ ወቅት የምታስታውሱ ከነበረ እንደው ስጡ ብሎ እንደው ሁልጊዜ መጠየቁ ሊያሰለች ይችላል ብለን ምን አድርገን ነበረ? አንድ ካፌ ላይ በደንብ ተከራይተን ሰዎችን አነጋግረን እዛ ካፌ ላይ ሰዎች መጥተው ተመግበው በልተው ጠጥተው ቲፓቸውን ለገዳሙ እንዲሰጡ አድርገን ነበር። እግዚአብሔር ባወቀ እና እዛ ፕሮግራም ላይ ስለ እውነት ነው የምላችሁ ትሁት የሆነ ወንድማችን አቤል የዲጄ ሮሃብ ዲኮር እና ኢቨንት ኦርጋናይዘር ወንድማችን አቤል ተገኝቶ ከነ ባለቤቱ ልነግራችሁ አልችልም ከነ ልጆቹ ሰፖርት ያደረገ ወንድማችን ነውና በጣም ነው የምንወድ ወንድማችን በጣም ነው የምንወድ። ያንን ጉባኤው አውደ ምህረቱን አይታችሁታል። ዲኮሩ እንዴት እንደሚያምር ሳውንድ ሲስተሙ በጣም ልዩ ነበረ። ይህን ሁሉ ደግሞ ያከናወነው እሱ ነው እና በዚህ አጋጣሚ በጣም ነው የምንወድ ቤተክርስቲያን እንቁ ወንድማችን እንወድሃለን። እግዚአብሔር አምላክ ያክብርልን። ከዛ በመቀጠል ደግሞ እያንዳንዱ ፕሮግራም ወደ እናንተ ቀጥታ እንዲተላለፍ ያደረጉ ሚዲያዎች አሉ። በተለይ ራማ ቲዩብን በጣም አድርገን እናመሰግናለን። ወንድማችን ታዲዮስ ከብዙ የቤተ ክርስቲያን አገልግሎቶች ጀርባ ያለ ወንድማችን ነው እና በጣም ራማ ቲዩብ ትልቅ ስራ የሰራ ወንድማችን ነው። ስለ እውነት በጣም ትልቅ ስራ እና በዚህ አጋጣሚ በጣም አድርገን ነው የምናመሰግነው። ሁላችሁም በዚህ አጋጣሚ ፕሮግራሙ የመለጣችሁ ራማ ቲዩብን ሰርች አድርጋችሁ በዩቲዩብ ቻናል ሙሉ ፕሮግራሙ ስለተለቀቀ ማየት ትችላላችሁ፣ መከታተል ትችላላችሁ። በሶስት ሰባኪያን ትምህርቶች ተሰጥተዋል። እንዲሁም በመዘምራንም ዝማሬዎች ነበሩ። እንዲሁም ደግሞ በኔው በታናሽ ወንድማችሁ በፈለገ አትናቴዎስ የተለያዩ መልእክቶች ቀርበዋል እና ሁላችሁም ራማ ቲዩብን ሰርች አድርጋችሁ እንድታዩት በልዑል እግዚአብሔር ስም ጠይቃለሁ እና በዕለቱም ተገኝታችሁ ስማችሁን ጠርቼ ማልጨረሳቸው በጣም ብዙ ሚዲያዎች እያንዳንዱ ፕሮግራም በተለያየ አይነት አቅጣጫ ለብዙ እህት ወንድሞቻችን እንዲደርስ ስታደርጉ የነበራችሁ እህት ወንድሞች በአጠቃላይ እናንተን በጣም አድርገን የምናመሰግነው። መቼም መርሳት የሌለብኝ ትልቁ ነገር ምንድነው? እዚሁ ቲክታክ ፕላትፎርም ላይ ያላችሁ ወንድሞቼ እዚሁ ቲክታክ ፕላትፎርም ላይ ያላችሁ ወንድሞቼ ልሳነ ተዋህዶች ለቤተክርስቲያን ድምፅ የምትሆኑ ወንድሞቼ ዕቅበተ እምነት ላይ የምታገለግሉ ወንድሞቼ በዕቅበተ እምነትም በኩል ያሉት ልሳነ ተዋህዶም የሆኑት እኔ ታናሽ ወንድማችሁን ሳትንቁ በእውነት ሁላችሁም ጉባኤ ላይ ሰው እንዳይቀር ቪዲዮ ሰርታችሁ በቃ ምን ልበላ በጣም ብዙ ጥረት አድርጋችኋል። እናንተንም በጣም አድርጌ ነው ማመሰግናችሁ። በጣም አሁን ስም ብጠራ አንደኛውን አስታውሼ አንደኛውን መዘነጋት ፈርቼ ነው እንጂ ታውቋቸዋላችሁ። በቃ በዚህ ቲክታክ ፕላትፎርም ላይ ያሉ ወንድሞቼ በአጠቃላይ አንዳቸውን ከአንዳቸው መለየት አልችልም። ሁሉም በሚባል ደረጃ ሁሉም የተቻላቸውን አድርገዋል። ሰዎች በዕለቱ ተገኝተው የክርስቶስን ቃል እንዲማሩ ጥረት አድርገዋል እና በጣም ነው ማመሰግናችሁ። እንደ እግዚአብሔር መልካም ፈቃድ እንግዲህ የፊታችን ታኅሳስ 11፣ 12፣ 13 የሚደረገውን ጉባኤም ጭምር ደግሞ እንግዲህ በድጋሚ እንደምታስተዋውቁልን ተስፋ እናደርጋለን። ነገር ግን እውነት ስለሰጣችሁኝ አክብሮት ስለሰጣችሁኝ ፍቅር በተለይ ወንድሞቼ በጣም አድርጌ ነው የማመሰግነው። በእርግጥ ወንድም አይመሰገንም እውነት አይደል?
እዚሁ ሶሻል ሚዲያ ላይ አብረን የምናገለግል ወንድሞች ናቸው። በልሳነ ተዋህዶ በኩል ያሉትን ታውቋቸዋላችሁ። ለቤተክርስቲያን ድምፅ ሆነው የተለያዩ መልእክቶችን የሚያስተላልፉ ወንድሞቻችን፣ እንዲሁም ደግሞ የቅበተ እምነት ላይ የሚያገለግሉ ወንድሞቻችንም ሳይቀር ሁሉም ተባብረው እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ሁሉም ኦርቶዶክሳዊ ወጣት የሚለውን ጉባኤ በአጠቃላይ በደንብ አስተጋብቶት ነበር እና በጣም ነው ደስ የሚለው። ይህንን ህብረታችንን ይህንን ፍቅራችንን ክርስቶስ በእውነት እንደው ይጨምርልን አብዝቶ አሁንም ይህንን ጸጋ ይስጠን። እጅግ በጣም ነው ደስ የምትሉት። ሁላችሁንም በጣም ነው የምወዳችሁ ክርስቲያኖቶች ወንድሞች። እንግዲህ እንደ እግዚአብሔር መልካም ፈቃድ ከዚህም በኋላ ያሉን ጉባኤቶች በአጠቃላይ የሚቀጥሉ ይሆናል። ያው ሶስተኛው ዙር ደግሞ የት ነው የሚደረገው መቼ ነው የሚደረገው የሚለውን ሁለተኛ ዙር ጉባኤ ሲደረግ የምናሳውቃችሁ ይሆናል እና ዛሬ በጣም ነበር ደስ የምትሉት በእውነት በጣም እና ከሁሉ በላይ ደግሞ የረሳሁት የቦሌ መድኃኔዓለም አካባቢ ወጣቶች በእውነት የቦሌ መድኃኔዓለም አካባቢ ወጣቶች ይሄ መልእክቴ ለእናንተ ነው። በጣም ነው የምወዳችሁ። በጣም ነው ያኮራችሁን። በጣም ትልቅ ስራን የሰራችሁት። እንዴት አድርጌ ልንገራችሁ? በቃ በጣም ነው የምወዳችሁ። በቃ እንዴት አድርጌ ልንገራችሁ? በተመሳሳይ ደግሞ የገርጂ ማርያም አካባቢ ወጣቶች በአጠቃላይ ጉባኤው በአንዳንድ የተወሰኑ ጉዳዮች የተነሳ ገርጂ ማርያም አልተደረገም። የመኪና ፓርኪንግ ስለሚጠብ እንደው ቦታው ትንሽ አመቺ ስላልሆነ ገርጂ ማርያም ላይ አላደረግነውም እና ገርጂ ማርያም ላይ ያሉ ወጣት ወንድሞቻችን ግን ጉባኤው ገርጂ ማርያም ስላልተደረገ እኛን አይመለከትም አላሉ። ከገርጂ ማርያም ድረስ ተነስተው ቦሌ መድኃኔዓለም ድረስ ሄደው ቦሌ መድኃኔዓለም ካሉ ወጣት ወንድሞቻቸው ጋር አንድ ላይ ሆነው ጉባኤው ፍጹም ሰላም በሆነ መልኩ እንዲጠናቀቅ ያደረጉ ወንድሞች ናቸው። የቦሌ መድኃኔዓለም ወጣቶችና የገርጂ ማርያም ወጣት ወንድሞቻችን በጣም 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 ነው የምናመሰግናችሁ። በርቱልን። እግዚአብሔር አምላክ የወጣትነታችሁን ዘመን ይባርከው። ኦልሶ ጉባኤውም የተዘጋጀው ለእናንተም ጭምር ነው። ዛሬ በነገራችን ላይ ለወጣቶች በጣም ከባድ ቀን ነው። እዛ ቤተክርስቲያን ላይ ሲያስተባብሩ የነበሩ ወጣቶችን እንደ ቀላል ነገር አትመልከቱት ክርስቲያኖች። በጣም ብዙ ወንድሞቻችን ምንድነው ግጥሚያ ነገር ነበር መሰለኝ አይ ቲንክ ኳስ ምናምን ነገር ነበርና በጣም የብዙ ሰዎች ቀልብ ወደዛ ተስበው ሲሄዱ የቦሌ መድኃኔዓለም ካቴድራል ወጣቶችና የገርጂ ማርያም ወጣት ወንድሞቻችን ክብር ለሚገባው ነገር ክብርን ሰጥተው ነው ዛሬ መቅረት ካለባቸው ጉዳይ ቀርተው ቤተክርስቲያንን ያገለገሉትና በዚህ አጋጣሚ በጣም ነው የምንወዳችሁ። በጣም እግዚአብሔር አምላክ እናንተን ያብዛልን። ስለሆነት በጣም ነው ደስ የምትሉት። በጣም ነበር የምታምሩት። በቃ በጣም በዕለቱ የተገኛችሁ ክርስቲያኖች ወንድሞቼ በጣም 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 ነው ደስ የምትሉት። በጣም ነው የምወዳችሁ። በስተመጨረሻ ማስተላለፍ የምፈልገው መልእክት ምንድነው? ክርስቲያኖች አሁንም እግዚአብሔር በሚያውቀው ምንም አይነት ኦፊሻል የሆነ ገቢ ማሰባሰቢያ ለኦርቶዶክስ የወጣት እስካሁን ድረስ አልተደረገም። እንደ እግዚአብሔር መልካም ፈቃድ ሁለተኛውን ዙር ጉባኤ ካጠናቀቅን በኋላ በጣም ብዙ የሆነ ጥረት ይደረጋል ብለን እናምናለን ከእግዚአብሔር ጋር። እስከዛው ድረስ ግን ማገዝ የምትችሉ ወንድሞቻችን እንድታግዙን በልዑል እግዚአብሔር ስም ጠይቃችኋለን። እንግዲህ እንደ እግዚአብሔር መልካም ፈቃድ ደብረ ብርሃንም ጉባኤው ይደረጋል። በአመት ውስጥ ቀደም እንዳልኳችሁ ጉባኤው 4 ጊዜ ነው የሚደረገው። የመጀመሪያ ዙር፣ ሁለተኛ ዙር፣ ሶስተኛ ዙር እና አራተኛ ዙር እና ሁልጊዜም በአመት የጉባኤ 4 ጊዜ ይደረጋል። እግዚአብሔር አምላክ ከፍጻሜ ያብቃን፣ ከፍጻሜ ያደርሰን። ሁላችሁም የምትወዱኝ ክርስቲያኖች ወንድሞች ይሄ አገልግሎት በጣም ፈተና ያለበት አገልግሎት ነው። በጣም 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 ከባድ የሆነ ፈተና ነው ያለውና በእግዚአብሔር እርዳታ እንዳጠናቅቀው እንዳከናውነው እባካችሁ በጸሎት አስቡኝ። በቃ ሁላችሁም የምትወዱኝ ክርስቲያኖች እዚህ ውስጥ አላችሁ። አይ ቲንክ እንደው ከ700 ሰው እንደው አንድ ሰው አይጠፋምና የከሰና ስሜ ገብረ ሕይወት ነው። ገብረ ሕይወት እያላችሁ ሁላችሁም በጸሎታችሁ አስቡኝ። እኔ ታናሽ ወንድማችሁን በጸሎታችሁ አስቡኝ። እግዚአብሔር አምላክ ሁላችንም ከዚህ በላይ ያብዛን። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እንደ እግዚአብሔር መልካም ፈቃድ አንዳንድ ቪዲዮዎችን እንግዲህ ወደ እናንተም እናደርሳለን። ክርስቲያኖች ወንድሞች በቻላችሁት አቅም ማገዝ የምትችሉ እህት ወንድሞቻችን በአጠቃላይ አሁንም እንድታግዙን በልዑል እግዚአብሔር ስም እንጠይቃለን። የእናንተን እገዛ በጣም 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 ነው የምንፈልገው።
በጣም ብዙ ያገዘውም ሰው ትንሽ ያገዘውም ሰው አንድ ላይ ተደምሮ ነው ትልቅ ስራ የሚሰራውና ምናልባት ማገዝ የምትፈልጉት ወንድሞች በውስጥ መስመር ማገዝ እንፈልጋለን እያላችሁ ጻፉልኝ። ማገዝ እንፈልጋለን እያላችሁ ጻፉልኝ። እንደ እግዚአብሔር መልካም ፈቃድ አሁን ታህሳስ ላይ የሚደረገው ጉባኤ ታህሳስ ስንለው ሩቅ ይምሰል እንጂ አሁን ነገ ነው እና ያንን ጉባኤ ለማድረግ አሁንም በጣም ብዙ መንገዶችን ስለምንሄድ ምናልባት እንግዲህ ተከታታይ በሆኑ ቀናቶች ላይ ላይቭ ስትሪም ላንገናኝ እንችላለን። እንደ እግዚአብሔር መልካም ፈቃድ ግን አንዳንድ ቪዲዮዎችን ወደ እናንተ ለማድረስ እንሞክራለን ክርስቲያኖች እና ያው መልእክቱን ለሌሎች እንዲዳረስ ያው የዛን ታይም ሁላችሁ በደንብ ሪፖስት ሼር በማድረግ ክርስቲያናዊ ግዴታችሁን እንድትወጡ በልዑል እግዚአብሔር ስም ጠይቃለሁ እና ማገዝ የምትፈልጉት ወንድሞቻችን ግን በውስጥ መስመር መልእክታችሁን አስቀምጡልኝ። ማገዝ እንፈልጋለን እያላችሁ ይደርሰኛል፣ እመለከተዋለሁ። ብቻ እንዳትረሱ ጸሎት አድርጉልኝ። ስለ እውነት ይሄንን ጉባኤ ስናዘጋጅ ብታምኑ ባታምኑም ከ9 ወር በኋላ ነው ያዘጋጀን። 9 ወር ሙሉ በጣም ብዙ ፈተናዎች እየመጡ 9 ወር ሙሉ በጣም ብዙ ፈተናዎችን እያሰናገድን በጣም ብዙ በሮችን እያንኳኳን በቃ ምን ልበላችሁ በጣም ብዙ ፈተና ብቻ አይተናል። ግን እግዚአብሔር ይመስገን እግዚአብሔር አላሳፈረንም። ጉባኤው ዛሬ ተደርጓል። አሁንም ይሄ ጉባኤ ይቀጥላል እና ፈተናዎች እንዲርቁ እግዚአብሔር እንደው ሳናይ በዙሪያችን ያሉ ሰንሰለቶችን በአጠቃላይ በጣሶ እንዲጥልልን ከኛ የምትበረቱት ወንድሞቻችን በአጠቃላይ በጸሎት አስቡን። እኔ ፈለገ አትናቴዎስ የክርስትና ስሜ ገብረ ሕይወት ነው እና ሁላችሁም በጸሎት አስቡኝ። እሺ ተወዳጆች ሁላችሁም በጸሎት እንደው አንድ አባታችን ሆይ እንኳን ስትጸልዩ እንደው አቡነ ዘበሰማያት እንኳን ስታደርሱ ገብረ ሕይወት ብላችሁ በጸሎታችሁ አስቡ። በቃ ያ ለእኔ በቂ ነው። በጣም ጸሎት በጣም ትልቅ አቅም አለው። አይታወቅም። ምናልባት ይሄ መልእክት ካህናት አባቶች እያዩት ሊሆን ይችላል፣ ዲያቆናትም እየተመለከቱ ሊሆን ይችላል። በደንብ ደግሞ ጸሎተኛ የሆኑ ምዕመናን እህት ወንድሞቻችን እያዩትም ሊሆን ይችላል እና እንደው በመቤቴ እሺ እንደው ቤተክርስቲያን ገብታችሁ በምትሰለሙባት ቅጽበት ዳዊት በምትደግሙባት በዛች ትንሽዬ ቅጽበት ውዳሴ ማርያም በምታርሱባት ትንሽዬዋ ቅጽበት እንደው ባካችሁ በጸሎታችሁ አስቡኝ ገብረ ሕይወት ብላችሁ። እሺ የኔ ተወዳጆች በጣም ነው የምወዳችሁ። እጅግ በጣም ኮርቼባችኋለሁ። እጅግ በጣም ነበር ደስ የምትሉት። እግዚአብሔር አምላክ ከዚህም የበለጠ ያብዛል። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሙሉ ፕሮግራሙን ያላያችሁት ራማ ቲዩብ ላይ አለ። ሁላችሁም የገባችሁ ራማ ቲዩብን ሁላችሁም ተከታተሉት። እሺ ሁላችሁ